ጤና ይስጥልን። በዚህ ዜናችን በምስራቅ አርሲ የኦርቶዶክስ እምነት ተከታይ ምዕመናን ላይ ስለተፈጸመው አስደንጋጭ ጥቃት፣ በትራምፕ ውሳኔ የአፍሪካ የቪዛ በር ስለመቆለፉ፣ 30 ኤምባሲዎች ሊዘጉ ስለመሆኑ፣ የአዲስ አበባ ኤምባሲ ዕጣ ፈንታስ ምን እንደሆነ፣ ጠቅላይ ሚኒስትር አብይ አህመድ ምስጋና ስለማቅረባቸው፣ ቻትጂፒቲ ሱስ በማስያዝና ራስ ማጥፋትን በማበረታታት ስለመከሰሱና ሌሎችንም እነግራችኋለሁ። ላይክና ሰብስክራይብ እንዳይረሳ። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ ምስጋናቸውን አቅርበዋል። ዶክተር አብይ በዛሬው ታሪካዊ የምርጫ ዕለት ጽናቱን ላሳየውና ታምር ለሰራው የኢትዮጵያ ሕዝብ ከልብ የመነጨ ምስጋና አቀርባለሁ ብለዋል። ጠቅላይ ሚኒስትሩ ባስተላለፉት መልእክት የኢትዮጵያ ሕዝብ አስደናቂም ታምረኛም ሕዝብ ነው፣ ከፈጣሪ በቀር ሕዝባችንን አሟልቶ ሊያውቀውና ሊገመግም የሚችል ማን ነው ካሉ በኋላ ሕዝቡ የዳበረ ባህል፣ ሀገር ወዳድና የወል መሻቱን መጠበቅ የሚችል መሆኑን በዘንድሮ ምርጫ ዳግም ለዓለም ማሳየቱን ገልጸዋል። በዛሬው ታሪካዊ ዕለት የሌሊቱ ብርድና ጨለማ ያላስፈራቸው፣ የቀትሩ ፀሐይና ድንገተኛ ዝናብ ያልበገራቸው፣ እንዲሁም ሰርግ፣ ሀዘንና ወሊድን የመሰሉ ማህበራዊ ሁነቶች ያላገዳቸው ዜጎች በነቂስ ወጥተው መምረጣቸውን ጠቅሰዋል። በተጨማሪም ረጃጅም ሰልፎች ያላታከታቸው፣ የአካል ጉዳት ህመምና እርጅና የሀገር ተስፋን ከመመልከት ያላገዳቸው፣ ጨቅላ ልጆችን ማዘል ያላደከማቸው፣ ከምንም በላይ የጠላት ጩኸትን ማስፈራሪያ ያላስቆማቸው ዜጎች በውጣ ወረዶች መካከል ያሳዩትን ጽናት ለዲሞክራሲና ለሀገር ህልውና የተከፈለ በመሆኑ ከልብ የመነጨ ምስጋና እንደሚገባቸው ገልጸዋል። ይህን ህዝብ ማገልገል ትልቅ መታደል መሆኑን የገለጹት ጠቅላይ ሚኒስትሩ ተመራጮች ያከበራቸውን ህዝብ መልሰው እንዲያከብሩ፣ ለዲሞክራሲ ስርዓት ዋጋ የከፈለውን ይህንን ህዝብ በንጽህና ለማገልገል እንዲበቁ ምኞታቸውን አስተላልፈዋል። ከንቲባ አዳነች አቤቤ ጠቅላይ ሚኒስትር አብይ አህመድን ተከትለው ለፈጣሪ ምስጋናቸውን አቅርበዋል። እንደ አቶ ሽመልስ አብዲሳና ጠቅላይ ሚኒስትሩ ሁሉ ይህ ምርጫን ለማደናቀፍ ባዳና ባንዳ ያሏቸው አካላት እክል ለመፍጠር መንቀሳቀሳቸውን ከሰዋል። በዛሬው ዕለትም የእንጦጦ ቀጨኔ የወንዝ ዳርቻ ልማትና የአገልግሎት መስጫዎችን በጠቅላይ ሚኒስትሩ አማካኝነት መመረቁን ተከትሎ ነው የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ምስጋናቸውን ለፈጣሪ ያቀረቡት። በትራምፕ ውሳኔ የአፍሪካ የቪዛ በር ተቆለፈ፣ 30 ኤምባሲዎችም ታጥፈዋል። የአዲስ አበባ ኤምባሲስ መጨረሻው ምን ይሆን? አሜሪካ በአፍሪካ ውስጥ ቪዛ ይሰጥባቸው የነበሩትን 50 የሚሆኑ ኤምባሲዎቿን በማጠፍ ወደ 20 ሊቀነስ መሆኑን ስትገልጽ፣ አዲስ አበባ የቪዛ ማዕከል ከሚባሉት አንዷ እንደሆነች ተገንዝቧል። የአሜሪካ የውጭ ጉዳይ ሚኒስትር በአፍሪካ ውስጥ የውጭ ዜጎችን የቪዛ ጥያቄ በመቀበል ምላሽ የሚሰጡ የኤምባሲዎችን ቁጥር በከፍተኛ መጠን ለመቀነስ ባወጣው እቅድ መሰረት ነው የቪዛ ሂደት በተወሰኑ ቦታዎች ብቻ እንዲታይ ወሰነው። ውሳኔ በተለያዩ የአፍሪካ ሀገራት ውስጥ ቪዛ ይሰጡ የነበሩት ወደ 50 የሚጠጉ የአሜሪካ ኤምባሲዎችና ቆንስላዎች በሚቀጥለው ሳምንት ቁጥራቸው ወደ 20 እንደሚወርድ አሶሺየትድ ፕሬስ 3 ባለስልጣናትና የውጭ ጉዳይ መስሪያ ቤትን የውስጥ ማስታወሻ ጠቅሶ ዘግቧል። ይህ ውሳኔ የትራምፕ አስተዳደር በጊዜያዊ ቪዛ ወደ አሜሪካ ገብተው የሚቀሩ ሰዎችን ለመቆጣጠር ካለፈው ሰፊ እቅድ ጋር፣ ኤምባሲዎች የሚሰጧቸውን የተለያዩ አይነት የቪዛዎችን ለመቆጣጠር ካለው እቅድ ጋር የተያያዘ ነው ተብሏል። ባለፈው ሳምንት በውጭ ጉዳይ ሚኒስቴሩ የጸደቀው ውሳኔ አርብ ዕለት በስልክ በተደረገ ስብሰባ ላይ ለአሜሪካ ዲፕሎማቶች መገለጹን አንድ ምንጭ ለኤፒ አረጋግጠዋል። በዚህ ውሳኔ መሰረትም በአፍሪካ ውስጥ የቪዛ አገልግሎት የሚሰጡ የተለያዩ ሀገራት ውስጥ የሚገኙ ማዕከላት የሚባሉ 20 የአሜሪካ ኤምባሲዎች ብቻ እንደሚሆኑ ተገልጿል። ኤፒ የተመለከተው የውጭ ጉዳይ መስሪያ ቤቱ የውስጥ ማስታወሻ 20ዎቹ ቪዛ የሚሰጡ የአሜሪካ ኤምባሲዎችን የያዘ ሲሆን ከነዚህ ውስጥም አዲስ አበባ የሚገኘው የአሜሪካ ኤምባሲ ይገኝበታል። በተጨማሪም የኢትዮጵያ ተጎራባች ከሆኑ ሀገራት መካከል የአሜሪካ ቪዛ የሚሰጥባቸው ናቸው የተባሉት ጅቡቲና ኬንያ የሚገኙት ኤምባሲዎች ናቸው። በሰኔ ወር ውስጥ ተግባራዊ እንደሚሆን የተነገረው በዚህ አሰራር አሜሪካ ወደ ሀገሯ ለመግባት የቪዛ ጥያቄ የሚያቀርቡ አፍሪካውያን በሀገራቸው ውስጥ ቪዛው የማይሰጥ ከሆነ በአቅራቢያቸው በሚገኝ ሀገር በመሄድ ጥያቄያቸውን ማቅረብ ይኖርባቸዋል። ይህ አሰራር ፕሬዚዳንት ትራምፕ ወደ ስልጣን ከመጡ በኋላ በተለያዩ የአፍሪካ ሀገራት ዜጎች የቪዛ ጥያቄ ላይ ከጣሏቸው ግዴታዎች ጋር ተደማምሮ የአሜሪካ ቪዛ ማግኘትን አስቸጋሪ እንደሚያደርገው እየተነገረ ነው። በፕሬዝዳንቱ ውሳኔ መሰረት የአንዳንድ ሀገራት ዜጎች ቪዛ እንዳይሰጣቸው መገደብ፣ የቪዛ ቆይታ ጊዜ ማሳጠር እንዲሁም ቪዛ ለማግኘት ከፍተኛ ገንዘብ ማስያዝ ከዚህ ቀደም ተግባራዊ የተደረጉ አሰራሮች ናቸው። የፕሬዝዳንት ትራምፕ አስተዳደር በቪዛ አሰጣጥ ላይ ጥብቅ ቁጥጥር ከማድረጉ በተጨማሪ በአፍሪካና በሌሎች ሀገራት ውስጥ የሚገኙ የኤምባሲና ቆንስላዎች መጠን እንዲሁም ዲፕሎማቶቹን ካለፈው ዓመት ጀምሮ መቀነሱ ይታወሳል። ዛሬ ሌሊት በምስራቅ አርሲ ከ40 በላይ የኦርቶዶክስ እምነት ተከታይ ምዕመናን ተገድለዋል። በአርሲ ዞን አሰኮ ወረዳ ትላንት በተቀሰቀሰ መጠነ ሰፊ ጥቃት የ40 ምዕመናን ሕይወት ማለፉንና ከ200 በላይ መኖሪያ ቤቶች መቃጠላቸው ታወቀ ሲል መሰረት ሚዲያ አረጋግጫለሁ ሲል ዘግቧል። በኦሮሚያ ክልል ምስራቅ አርሲ ዞን በአሰኮ ወረዳ ከትላንት ግንቦት 23 ቀን 2018 ዓ.ም ጀምሮ በኦርቶዶክስ እምነት ተከታዮች ላይ ተነጣጥሮ በተሰነዘረ መጠነ ሰፊና አሰቃቂ ጥቃት እስካሁን የ49 ሰዎች ሕይወት ማለፉ ተረጋግጧል። በጥቃቱ በአሰኮ ወረዳ የሚገኙት በጠለታ ገብርኤልና በኩፍቴና መድኃኔዓለም አካባቢዎች
አካባቢዎች ከፍተኛ ውድመትና ዘረፋ መድረሱ የታወቀ ሲሆን ሁለት ታሪካዊ አብያተ ክርስቲያናትን ጨምሮ 234 መኖሪያ ቤቶች ሙሉ በሙሉ በቃጠሎ መውደማቸውን ከአካባቢው የተገኘ መረጃ ያሳያል። የጥቃት ዛሬ ግንቦት 24 ቀን ቀጥሎ የዋለ ሲሆን በወረዳው ስር የሚገኙ በርካታ ቀበሌዎች ውስጥ በአሁኑ ሰዓት እጅግ የከፋ በተባለ ጥቃት እየተካሄደ መሆኑ ታውቋል። ለመሰረት ሚዲያ ደረሰ በተባለው ወቅታዊ መረጃ መሰረት በትላንትናው ዕለት በዘዲቡ፣ በኢሬቻ ሚካኤል፣ በሱንቴ ማርያም፣ በቦጎዶ አቦ፣ በሊንጫ ኦዳ፣ በጂሶ እና በኳስ ድሬ ቀበሌዎች ውስጥ ጥቃቱ እየተፈጸመ ይገኛል ሲልም አክሏል። የአካባቢው ነዋሪዎች ጥቃቱን በራሳቸው ኃይል መቋቋም የማይችሉበት ደረጃ ላይ ስላሉ እንዲሁም ንብረታቸውንና መኖሪያ ቤታቸው የተቃጠለባቸውና ለሕይወታቸው የሰጉ በርካታ ቁጥር ያላቸው ነዋሪዎች በአሁኑ ሰዓት ወደ ጫካዎች በመሰደድ ላይ እንደሚገኙም ታውቋል። ነዋሪዎቹ ቀደም ሲል ባላቸው አቅም ራሳቸውን ለመከላከል ጥረት ያደረጉ የነበረ ቢሆንም የመንግስት ካድሬዎች አካባቢውን በማረጋጋት ዋስትና በመስጠት ስም ነዋሪውን እንዲዘናጋ በማድረግ ምክንያት ህዝቡ ለከፍተኛ ጥቃት ተጋልጧል በማለት በአንድ አካባቢው ምንጭ በስልክ ተናግረዋል። በአሁኑ ወቅት በሀገሪቱ ያለው አጠቃላይ ትኩረት ወደ ሀገራዊ ምርጫ ማድላቱና በዚህ ሳቢያ በአካባቢው የተፈጠረው የጸጥታ ክፍተት የታጠቁ ኃይሎች እንደ ምቹ ሁኔታ በመጠቀም በጥቃቱ ላይ መሰማራታቸውም ተገልጿል። ይህ የምስራቅ አርሲ ዞን አሰኮ ወረዳ የሚገኙ አካባቢዎች በኦርቶዶክስ እምነት ተከታዮች ላይ ያነጣጠረው መጠነ ሰፊ ጥቃት በሀገራዊ ምርጫ ዋዜማና በዕለቱ የታቀደ ይመስል የተፈጸመ መሆኑን መረጃዎች ያሳያሉ። በወረዳው ስር የሚገኘው ጠላታ ጨፋ ቀበሌ በተፈጸመው ጥቃት የኦርቶዶክስ እምነት ተከታዮች መኖሪያ ቤቶች በተለየ ሁኔታ እየተለዩ መቃጠላቸውንና ከብቶቻቸውን ጨምሮ በርካታ ንብረቶቻቸው በታጣቂዎች እየተዘረፉ መሆኑ ተረጋግጧል። በዚህም የተነሳ ነዋሪዎቹ አካባቢያቸውን ሙሉ ለሙሉ ለቀው ሱንቴ ወደሚባል ስፍራ ለመሰደድ ተገደዋል። ይህ ጥቃት በሕይወትና በንብረት ላይ ብቻ ሳይሆን በታሪካዊ የሃይማኖት ተቋማት ላይም ያነጣጠረ እንደነበረ የተረጋገጠ ሲሆን ከ101 ዓመታት በላይ የአካባቢው ማህበረሰብ ታሪካዊ መለያ ሆኖ የቆየው የጠላታ ጨፋ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በቃጠሎ ወድሟል ተብሏል። ከዚህ በተጨማሪ የካራ ኩፍቴና መድኃኔዓለም ቤተክርስቲያን ንብረት የሆኑ ልዩ ልዩ አገልግሎት መስጫ ክፍሎች፣ የእንግዳ ማረፊያዎች፣ ልዩ ልዩ ህንፃዎች በተመሳሳይ ሁኔታ በእሳት እንዲጋዩና እንዲወድሙ መደረጉም ተሰምቷል። ይህ በተደጋጋሚ ጊዜያት መሰል አሰቃቂ ጥቃቶች እንደሚፈጸሙበት የሚነገረው የምስራቅ አርሲ አካባቢ አሁንም በሀገራዊ ምርጫ ዋዜማና በዕለቱ መጠነ ሰፊ ጥቃትን እያስተናገደ ነው። ድምፁን እባካችሁ በማለት ለመሰረት ሚዲያ ድምፃቸውና ምሬታቸውን ያስተላለፉት የአካባቢ ተወላጆች መንግስትና የሚመለከታቸው የፌዴራልና የክልል የጸጥታ አካላት በአስቸኳይ ጣልቃ በመግባት ይህንን እየተካሄደ ያለውን ደም አፋሳሽ ጥቃትና መፈናቀል እንዲያስቆሙ፣ ለተፈናቀለውና በጫካ ውስጥ ለሚገኘው አቅመ ቢስ ህዝብም አስቸኳይ የሰላምና የሰብአዊ ድጋፍ እንዲደረግ ጥሪያቸውን አቅርበዋል። ቦታው ከንቲባ አዳነች አቤቤ የትውልድ ስፍራ መሆኑን በዘገባው ተገልጿል። በሌላ በኩል ብፁዕ አቡነ ኤልሳ የአርሲና ሶማሌ ክልል ጅግጅጋ ሀገረ ስብከት ሊቀ ጳጳስ በበኩላቸው በምስራቅ አርሲ ሀገረ ስብከት 13 ኦርቶዶክሳውያን መገደላቸውን፣ ከ280 በላይ ምዕመናን መፈናቀላቸውን፣ የ101 ዓመት ያለው ቤተክርስቲያን መቃጠሉንም አሳውቋል። ብፁዕነታቸው በደረሰው ጥቃት ሀዘናቸውንም ገልጸዋል። በመሰረት ሚዲያ በተለየ መልኩ እሳቸው በዕለቱ የሞቱት ኦርቶዶክሳውያን ቁጥር 13 መሆኑንም ተናግረዋል። የካራ ኩፍትና መድኃኔዓለም ቤተክርስቲያን ላይም ዘረፋ የተካሄደ ሲሆን ምዕመናን ጽላቱን ይዘው ተሰደዋል፣ መኖሪያ ቤታቸውም ተቃጥሏል ብለዋል። የተገደሉ ሰዎች ስም ዝርዝርንም የአርሲ ሀገረ ስብከት ሚዲያ አያይዞ አውጥቷል። በአጠቃላይ የ13 ሰዎች ህይወት ማለፉንም ተናግሯል። በተጨማሪም በአሰኮ ወረዳ ከ280 በላይ ሰው ተፈናቅሏል ብለዋል። በመሆኑም ኦርቶዶክሳውያኑ ተወልደው ካደገበት ወልደው ከሳሙበት ቀያቸው በሃይማኖታቸው ብቻ ቤታቸው እየተለየ ተቃጥሏል፣ ንብረታቸውና ከብቶቻቸው ተዘርፈዋል። ከጥቃቱ የተረፉት ነዋሪዎችም ይዘውት የሸሹት እምነታቸውንና ማንነታቸውን ብቻ በመሆኑ አሁን ላይ ሜዳ ላይ ወድቀው ይገኛሉ ብለዋል። በዩክሬን ከተሞች ላይ በተሰነዘረ መጠነ ሰፊ የሩሲያ ጥቃት ቢያንስ 13 ሰዎች ተገደሉ። የሩሲያ የሚሳኤልና የድሮን ጥቃት በመላው ዩክሬን ቢያንስ 13 ሰዎችን የገደለ ሲሆን 9ኙ የዲኒፕሮ እንዲሁም 4ቱ በዋና ከተማ የኪዮቭ መሆናቸው ተገልጿል። ይህ በቅርብ ወራት ውስጥ ሞስኮ ከሰነዘረቻቸው ትላልቅ ጥቃቶች አንዱ ሆኖ ተመዝግቧል። በሌሊት በተፈጸመው የአየር ጥቃት የመኖሪያ ህንፃዎች የተመቱ ሲሆን በርካታ ህጻናትን ጨምሮ በደርዘን የሚቆጠሩ ሰዎች ቆስሏል። በዚህ ሰዓት በኪዮቭ ፍርስራሾች ተቀብረዋል ተብሎ የሚታሰቡ ሰዎችን ለማግኘት የአደጋ ጊዜ ሰራተኞች በከፍተኛ ፍጥነት በመንቀሳቀስ ላይ ይገኛሉ። የሩሲያ መከላከያ ሚኒስትር ጥቃቱ ቀደም ሲል ዩክሬን ላደረሰችው ጥቃት የተሰጠ ምላሽ መሆኑን ገልጾ የጥቃቱ ዓላማዎች በሙሉ መሳካታቸውን በመግለጫው አስታውቀዋል። ኪዮቭ በሩሲያ ቁጥጥር ስር ባለው የምስራቅ ዩክሬን ክፍል በሚገኝ የተማሪዎች መኝታ ህንፃ ላይ ለፈጸመችው ገዳይ ጥቃት ሞስኮ ባለፈው ሳምንት ስልታዊ ጥቃቶችን እንደምትሰነዝር አስጠንቅቃ ነበር። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ባደረጉት የቪዲዮ ንግግር መጠነ ሰፊ ጥቃት ሊሰነዘር እንደሚችል አስጠንቅቀው የነበረ ሲሆን ነዋሪዎች ለአየር ጥቃት ማስጠንቀቂያ ደውሎች ልዩ ትኩረት እንዲሰጡ አሳስበዋል። ማክሰኞ ጠዋት ዜሌንስኪ እንደተናገሩት ሩሲያ ከሌሊቱ ጥቃት
16 የጥቃት ድሮኖችን እና 73 የተለያዩ ሚሳይል አይነቶችን፣ ባለስቲክ ክሩዝ እና ጸረ መርከብ ሚሳይሎችን ተጠቅማለች ይላል የሮይተርስ ዘገባ። ቻትጂፒቲ ሱስ በማስያዝና ራስን ማጥፋትን በማበረታታት ተከሰሰ። ቻትጂፒቲ የተሰራበት መንገድ ደህንነቱ የተጠበቀ አይደለም በሚል ፍሎሪዳ በኦፕን ኤ ላይ ክስ መስርታለች። ኤአይ የሰራው ቻትጂፒቲ ልጆች በአደጋ በማጋለጥ እንዲሁም ሱስ በማስያዝ የጅምላ ተኩስ አድራሻዎችን በመደገፍ በማበረታታትና ተጠቃሚዎች ራሳቸውን እንዲያጠፉ በመገፋፋት ተከሷል። ፍሎሪዳ ቻትጂፒቲን በመክሰስ የመጀመሪያው የአሜሪካ ግዛት ናት። አቃቢ ሕግ ጄምስ ኦትሜር ክሱን ያቀረቡት በኦፕን ኤአይ እና በኩባንያው ኃላፊ ሳም ኦልትማን ላይ ነው። ኦፕን ኤአይ ለክሱ በሰጠው ምላሽ በኢንዱስትሪው አሉ በተባለ የደህንነት ጥበቃ ፖሊሲዎች እየተገበረ ነው ብሏል። ባለፈው ዓመት በፍሎሪዳ ዩኒቨርሲቲ በጅምላ ተኩስ ተከፍቶ 2 ሰዎች ከተገደሉ በኋላ ቻትጂፒቲ ምን ያህል አስተዋጽኦ እንዳደረገ ግዛቱ ምርመራ ከፍቷል። የቀረበው ክስ ሳም አልትማን ሆነ ብሎ ችላ በማለት በቀጥታ ተጠያቂ የሚያደርግ ነውም ተብሏል። በክሱ ላይ የተቋሙ ድርጊት በሰዎች ላይ የጋረጠውን አደጋ ፈጽሞ ከግምት አላስገባም ተብሏል። ኦፕንኤአይ አሳሳችና ፍትሐዊ ያልሆነ የንግድ መንገድ በመከተል በቸልተኝነት የተጠያቂነት ሕግን በመጣስ ራሱን በተዛባ መንገድ በማስተዋወቅና ሕዝብን በማወክ ተከሷል። አቃቢ ሕጉ ሳም ኦልትማንና ቻትጂፒቲ ከልጆች ደህንነት ይልቅ የኤአይ ሽቅድድምን አስበልጠዋል፣ ከህዝብ ደህንነት በላይ ትርፋማነትን አስቀድመዋል፣ ፍሎሪዳ ይሄንን አትቀበልም፣ ተጠያቂ እናደርጋቸዋለን ብለዋል። ኦፕን ኤአይ ለቢቢሲ በሰጠው ምላሽ አንድ ቤተሰብ ሊገጥመው ከሚችለው የከፋ ነገር ሁሉ ልጅን ማጣት እጅግ ከባዱ ነው፣ ምን ያህል እንደሚጎዳን በቃላት መግለጽ አንችልም ብሏል። አዲስና ሀያል ቴክኖሎጂ ነው፣ ታዳጊዎች ከለላ እንደሚያስፈልጋቸው እናምናለን፣ በዘርፉ ላይ የጥንቃቄ እርምጃዎችን የምንተገብረው ለዚህ ነው ሲልም አክሏል። የኦፕን ኤአይ መተግበሪያዎች የልጆችን ደህንነት ያማከሉ መሆናቸውን ኩባንያው ገልጿል። ከእነዚህ መካከል የልጆች ዕድሜ መለያ መንገድና ወላጆች ቁጥጥር እንዲያደርጉ የተዘረጋውን አሰራር ጠቅሷል። የኤአይ ቃል አቀባይ ስለ አሰራራችን ማውራታችን የሞተ ልጅ እንደማይመልስ እናውቃለን፣ ትክክለኛውን ነገር ለማድረግ ግን ቁርጠኛ ነን ብለዋል። ቻትጂፒቲ ሰዎች እንዴት ራሳቸውን ማጥፋት እንደሚችሉ እየነገረ በማገዝ ክሶች ቀርቦበታል። በተያያዘው ዓመት ካናዳ የጅምላ ተኩስ ተከፍቶ ቤተሰቦቻቸውን ያጡ ሰዎች ኦፕን ኤአይን ከሰዋል። ኩባንያው የተከሰሰው መረጃውን ለባለስልጣኖች ባለማቀበሉ ነው። ኦፕን ኤአይ ለፖሊስ ጥቆማ ባለመስጠቱ ይቅርታ ጠይቋል። አንድ የመተግበሪያ ተጠቃሚ ሰዎች ላይ ጉዳት ሊያደርስ ሲል ኩባንያው እርምጃ የሚወሰድበት አሰራር ቢኖርም ተኩስ የከፈተው ሰው አካውንት በዚህ ዝርዝር ውስጥ እንዳልተካተተ ገልጿል። ከኦፕን ኤአይ በተጨማሪ ሌሎች የቴክኖሎጂ ተቋማትም እየተከሰሱ ነው። አንድ በፍሎሪዳ የሚኖር አባት ልጁ ራሱን እንዲያጠፋ ኤአይ እንዳነሳሳው በመግለጽ ጎግልን አከሷል። ኢንስታግራምን የሚያስተዳድረው ሜታ፣ ስናፒንግ፣ ቲክታክ እና ጎግል የሚያስተዳድረው ዩቲዩብ በርካታ ክሶች ቀርቦባቸዋል። መተግበሪያዎቹ ሱስ እንደሚያስይዙ ማድረጋቸው ከክሶቹ መካከል ይጠቀሳሉ። ከ2 ወራት በፊት ሜታ እና ጎግል ሱስ በማስያዝ በ20 ዓመት ታዳጊ በቀረበባቸው ክስ ጥፋተኛ ተብሏል። ጥፋተኛ መባላቸው የቴክኖሎጂ ኩባንያዎች ለረዥም ጊዜ ከተጠያቂነት ያመልጡበት የነበረውን አካሄድ የቀለበሰ ነውም ተብሏል። አብራችሁን ስለነበራችሁ እናመሰግናለን። ላይክ እና ሰብስክራይብ እንዳይረሳ። መልካም ጊዜ